በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች በክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ በደግነቱ በፍቅሩ በበጎነቱ እስከ ሰዓት የደረሳችሁ እግዚአብሔር አብ ልጆች አድርጎ የቆጠረን ተቀበለን ጌታችን መድኃኒታችን ኢየሱስ ክርስቶስ አምላካችን ቤዛ መድኃኒት ሆኖ የሞተልን ዕዳ የከፈለልን መንፈስ ቅዱስ ያተመን ሀብተ ወልድ ስመ ክርስትናን በመስጠት የርስታችን መያዣ የሰጠን ሁላችሁ እንደምንቆያችሁ ሁሉን የሚችል አምላክ መድኃኒት ክብር ምስጋና ይገባዋል። ቤተሰቦቼ በየዓመቱ እንደ ሰብአ ሰገል የሚል መርሐ ግብር አለን። መርሐ ግብሩ ሀሳቡ ወደ ቤተልሔም መሄድ፣ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ወደ ሕፃኑና ወደ እናቱ ወደ እመቤታችን ቤተልሔም እንደሄዱ እኛም በየዓመቱ ወደ ቤተልሔም እንሄድበት መርሐ ግብር አለ። የገና ስጦታ እግዚአብሔር አብ ልጁን ስለሰጠን እናታችን ድንግል ማርያም ወልዳ ስለሰጠችን ሕይወትን እንጀራ እኛም ደግሞ ወደ ቤተክርስቲያን ወደ መረጥናቸው ቦታዎች መባ ይዘን እንሄዳለን። ዘንድሮ መርሐ ግብራችን ለወልቂጤ ማርያም እና ለመድኃኔዓለም ቤተክርስቲያን አንድ ላይ የሚያስፈልጉ ነገሮች አሉ። አሁን ምረቃ ስለደረሰ የሚያስፈልጉ ነገሮችን ስላየን ዘንድሮም እሱን ደግፈን የሚቀጥለውን ዓመት ደግሞ ወደ ሆስፒታሎች እንሄዳለን እግዚአብሔር ይፈቅድ። ስለዚህ ታኅሳስ 21 2023 ማታ ላይቭ ስትሪም መርሐ ግብር አለን። የፋንድራይዚንግ እናደርጋለን። እስከዛ ድረስ ተዘጋጅታችሁ ጠብቁን። ለገና ስጦታ ተዘጋጅታችሁ ማገለግላችሁ ቤተክርስቲያን ያደግኩበት የእናንተም የኔ ቤተክርስቲያን ናት፣ ግን ያደግኩበት ቤተክርስቲያን ነው። እኔን አገልጋያችሁን ወልዳ የሰጠች ቤተክርስቲያን ናት። አብረን እንድናግዛት ለምናለው። አስቡበት። ሰሞኑን ደግሞ አጣርቼ ዝርዝሩን ምን እንደሚያስፈልግ በማቴሪያል አሳውቃችኋለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ የምንማረው ምሳሌ መጽሐፍ ምሳሌ ምዕራፍ 3 ከቁጥር 5 ጀምሮ ነው የምንማረው። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። በራስህ አስተያየት ጠቢብ አትሁን። እንግዲህ የጠቢቡ ሰሎሞን ቃል ነው። በዚህ ቃል ውስጥ ግን በዋናነት የሰው ልጅ ውስጥ እምነቱ በራሱ ላይ ሳይሆን በእግዚአብሔር ላይ መሆን እንደሚገባው፣ በራሱ ማስተዋል፣ በራሱ እውቀት፣ በራሱ ኃያልነት፣ በራሱ አቅም ከመደገፍ ይልቅ በእግዚአብሔር ላይ በመተማመን መኖር እንዲገባ ማሳሰብ ነው። ይህንኑ ማሳሰቢያ ሐዋርያው ቅዱስ ጳውሎስ ከመንፈስ ቅዱስ እንደተቀበለ ትማራላችሁ፣ ታያላችሁ። የሥጋ መጎሸሚያ የሥጋ ፈተና ተሰጥቶት 3 ጊዜ እግዚአብሔር ከእሱ እንዲያርቅለት በለመነ ጊዜ ጸጋዬ በድካም ይገለጣልና ጸጋዬ ይበቃሃል ብሎት ነበር። በሁሉም ነገር ብርቱ ነኝ ብሎ እንዳያስብ በዛ ድካም ውስጥ በሥጋ ድካም ውስጥ የእግዚአብሔር ጸጋ እንዲገለጥ ለካ እግዚአብሔር እኔ እንደዚህ ሆኜም ይወደኛል ብሎ እንዲያስብ ከድካሙ ጋር ስቶት ነበር። በራሱ ብርታትና ጥንካሬ እንዳይመካ ሐዋርያው ጳውሎስ በእግዚአብሔር ጸጋ በእግዚአብሔር ችሎታ ላይ የሚተማመን ምን ማለት ነው? አሁን ይሄ ሰው በራሱ ማስተዋል ተመካ፣ በራሱ ጠቢብ ሆነ ማለት ለምሳሌ ነገን የምናይበት አይናችን በራሳችን ጠቢብ ሲሆን እና እግዚአብሔር ተስፋ ስናይ እንለያለን። በራሳችን ጠቢብ ስንሆን ነገ ያን ያህል ተስፋ ያለው ሆኖ አይታየንም። ምክንያቱም እኛ ነገን አናውቅማ። አሁን ምናምነው ራሳችን የምንለው የሰውነታችን የአእምሯችን ነገን አያውቅም። ስለዚህ በዛ ፈንታ በጣም የሚጨነቅና የሚጠበብ በተለያየ ሁኔታ ራሱን ለመደበቅ የሚሞክር ሰው ነው የሚያደርገን። ስለ ነጋችን ስናስብ እርግጠኛ የምንሆንባቸው ነገሮች ስለማናገኝ በራሳችን ጠቢብ ለመሆን በሞከርን ቁጥር ስለ ነገ የምናስበው ሀሳብ ሁሉ የተሳሳተ ሀሳብ ሊሆን ይችላል። ለምሳሌ አንድ ባለጸጋ ገበሬ ዘራ፣ ብዙ ፍሬ አገኘ፣ ብዙ ፍሬ ሰጠ። ከዛ ፍሬው ሲሰበስብ በጣም ብዙ ከመሆኑ የተነሳ ጎተራ ሁሉ ሞልቶ ተረፈ። ነፍሴ ሆይ ቢ ጠጪ፣ ደስም ይበልሽ፣ ከዚህ በኋላ አርፌ እኖራለሁ ብሎ ስለ ነገው አሰበ። ይህ ሰው ስለ ነገው የተመለከተው ነገር ፍጹም ስህተት ነበር። ስለ ነገ ያየበት አይኑ አንድ ሌሊት እንኳን በሕይወት አላሳደረው። የሚገርማችሁ
እግዚአብሔር ተቆጥቶ በዛችሁ ሌሊት ነፍሱን ከስጋው ለየው ነው የሚለው ጌታችን በምሳሌ ሲያስተምር። ስለዚህ ስለ ነጋችን እንድናይ ማስተዋላችን አይበቃንም ማለት ነው። አለን የምንለውም ነገር ላይኖር ይችላል። ያዋጣኛል የምንለው ላያዋጣን ይችላል። በልጅነቴ በጣም የማከብረውና የምወደው ትልቅ ሰው ነበረ እና አሁን የምትሉትን የምትሰሙትን ትምህርት በማላቅበት ዘመን ልቤ ብዙ ጊዜ ትልቅ ናቸው በላቸው ሰዎች ይመካ ነበር እና እናቴን መርዳት ቤተሰቦቼን መርዳት ፈልግና ድንገት አንድ ነገር ብሆን እናቴን ቤተሰቤን የሚረዳልኝ ከሌ ነው ብዬ አስብ ነበር እና ስለነገ ህይወትን አላየም። የእግዚአብሔርን እጅ አላየሁም። ስለነገ ማሰቡ የዚህን ሰውዬ እጅ ነበር። ግን ይህ ሰውዬ በየጊዜው በፊት እየደከመ እንደውም አንድ ቀን መጥፎ ነገር ተናግሮ አስቀየመኝ። እኔ በህይወት ባልኖር እንደኔ ቤተሰቤን ይዛል ብዬ ማስበው። ከዛ በኋላ ከእንቅልፌ ባልነው ገርማቸዋል። ለሚመካ ቢኖር በእግዚአብሔር ይመካ የሚለው የልጅነት ስብከት ትዝ አለኝ። ነገን ሳስብ እከሌ ያለልኝ ብዬ አስቤ ነበር። በራሴ ማስተዋል ተደግፌ ነበር። እንደዚህ የምናስብ ሰዎች የለንም ዛሬ? በጣም ብዙ ልንኖር እንችላለን። ወይም እንደዚህ አስበን ደግሞ ያው ሰው ወቅቱ አስተምሮናል ብዙዎቻችን እና ማስተዋላችን አንዳንዴ የሚያኖረን እየመሰለን እየሄድን ሾላ ላይ እንንጠለጠላለን። አጭሩ ዘኬዎስ ሾላ ላይ ተንጠለጠለ ለቁመቱ ድጋፍ ያገኝ ዘንድ። ከዛ ጌታን ዝቅ ብሎ ማየት ጀመረ። ጌታ እኮ ዝቅ ብለን የምናየው አይደለም፣ ጌታ ስለሆነ ቀና ብለን የምናየው። ዘኬዎስ ግን የተንጠለጠለበት ሾላ ዝቅ ብሎ እንዳያደረገ ውረድ ነው ጌታ ያለው። ውረድ ቤት እገባለሁ። እና ሳናውቀው ተንጠልጥለን እንገኝበት ዛፍ ላይ እንገኛለን። አያችሁ፣ አስተውለነው ነገን እኖርበታለሁ ብለን ያልነው መንገድ አደገኛ መንገድ ሆኖ ልናገኘው እንችላለን። ይሄ አንደኛው ነገር ነው። ሌላው ብዙ ጊዜ ስለ ልጆቻችን ወይ ስለ ቤተሰቦቻችን የምንገምታቸው ግምቶች አሉ። ይሄ መቼም ሰው አይሆንም፣ ይሄ መቼም አያድግም፣ አንተ መቼም አታድግም፣ መቼም ሰው አትሆንም እንጃልህ የምንላቸው ልጆች አሉ። በጊዜው እኛ የምንፈልገውን ነገር ያላረጉ እንደምንፈልገው አጠራቀው ያላሳኩ ልጆች። ስለዚህ እነዚህ ልጆች ነገ ፍጻሜያቸው የሚያምር አይመስለንም። በዚህ ምክንያት ልንራግማቸው እንችላለን፣ ኃይለ ቃል ልንናገራቸው እንችላለን። እኛ የነሱን ነገ እንዴት አውቀን ነው ሰውም እንደማይሆነው የተሰማን? ምን እናውቃለን? እኛንን የነሱን ሕይወት ያዝነው። እግዚአብሔር እኮ የሰው አምላክ ነው። አምላክ አለ እኮ ሰማይ ላይ። ምንም ልጆቻችን ቢሆኑ እኛ እኮ ሞግዚቶች ነን። እንደ ልባችን የምንናገራቸው ልጆቻችን ስለ ነጋቸው እርግጠኞች ሆነን ልንናገር እንችላለን። ገምተንም እርግጠኞች ሆነንም ጀጅ ልናደርጋቸው እንችላለን። አድሎ ልናደርግባቸው እንችላለን። ግን ስህተት ነው። ሰው አትሆንም መባል አይገባው ሕፃን ልጅ፣ ወጣት ልጅ። ምክንያቱም ሰው ይሆናል፣ እግዚአብሔር አለ ሰማይ ላይ። ገና ከማህፀን ጀምሮ በማህፀን ሳይሰራ የሚያውቃቸው አምላክ እንዴት እንደሚኖሩ እንዴት እንደሚሻገሩ እሱ ያውቃል። ሁላችንም ማስታወሱ ስናድግ የተነገረን ይሄ ድምፅ ነው። መቼም ሰው እንደማንሆን፣ መቼም እንደማናድግ። እንደዚህ ያሉ ቤተሰቦቻችንን ግን ስንጦርና ስናሳድጋቸው ሊኖር ስንደግፋቸው ሊኖር ነው። ይቅርታ ጠይቀውናል ቤተሰቦቻችን ካደግን በኋላ። ስለ ነጋቸው ልጆቻችን የምናየው መጥፎ ነገር ስለሆነ ችግሩ የኛ እንጂ እነሱ አይደለም። በራሳችን ማስተዋል በራሳችን ጠቢብ የምንሆን ሰዎች ወላጅ ስለሆንን ብቻ በራሳችን ጠቢብ የምንሆንበት ምንም አመክንዮ የለም። አንዳንዶቻችን በብዙ ሰዎች የምንናደዳለን። የሚያናዱ ሰዎች በጣም ብዙ አሉ። ብዙዎች ከነዛ ሰዎች ፍጹምነትን ጠብቀን አለመሳሳትን ጠብቀን የተሻለ ጥሩ ሰው መሆንን ጠብቀን አስተላልፈውልን እናደርግባቸዋለን። በስራ ባልደረቦቻችን አካባቢ ያሉ ጎረቤቶቻችን፣ አማቾቻችን፣ ዘመዶቻችን፣ የትዳር አጋራችን እንደምንፈልገው አልሆነም ብለን በጣም እናደድባቸዋለን እና እግዚአብሔር ቤት ደግሞ ሄደን እንዳያስተካክላቸው እንጸልያለን። እነዛን ሰዎች ወደ ራሳችን አይተን አይደለም የምንጸልየው፣ አስተካክላቸው። እግዚአብሔር ግን ሊያስተካክል ይፈልገው እኛም እንጂ እነሱን አይደለም።
እየተነሳ የምንናደደው እየተነሳ ሰው ምንጠላው ራሳችንን አጽድቀን ሰዎችን ምን ኮንነው እኛ ነው ሊያስተካክል የሚገባውና የሚፈልገው። እኛ ግን እነሱን ለማስተካከል እንሞክራለን። የማንጠላው ሰው ያለበት ዓለም እንዲኖር እንፈልጋለን። የማይጠላ ሰው እንድንሆን ምንጠላትን ሰዎች አይደለም ጌታ የሚነካው፣ እኛ ራሳችን ልባችንን ነው። በራሳችን ማስተዋል ተደግፈን ነው። አያችሁ፣ በራሳችን ጠቢብ ሆነን በራሳችን ጥሩ ሆነን ያንን ሰው ልንንቀው የተነሳ። ስለዚህ መስተካከል ያለብን እኛ ነን። መታረም ያለብን እኛ ነን። በእግዚአብሔር ተማመን፣ በራስ ማስተዋል አትደገፍ መባል ያለብን እኛ ነን። ምንድነንና እግዚአብሔር የሰራውን ክርስቶስ የሞተለትን ሕዝብ ጀጅ እናደርጋለን? ምንድነን? ምንም እኮ አይደለም። ምንም እንኳን እኛ ደጉ አብርሃም እንኳን እኔ አፈር ትቢያ ነኝ እንዴት ከአንተ ጋር እነጋገራለሁ ብሎ እግዚአብሔር ፊት የቆመው ደጉ ያ ቅዱሱ ሰው እንኳን አፈር ትቢያ ነኝ ብሎ ያሰበኛ ምንድን ነው? አንዳንዶቻችን ደግሞ ሐሜተኞች አለ። እኛ ጥሩ አስተዋዮች ምድር ላይ በጣም አስፈላጊ ሰዎች ስለሆነ እናስብና ሌሎችን ስናጣጠል የምንውል ያው ሰዎችን ስናማ ውስጣችን የወደቀውን ነገር ለማንሳት እየሞከርን ነው ይባላል። መበለጣችንን መቀደማችንን እያካካሰን ነው ይባላል። የውድቀት ምልክት ነው። ግን በራሳችን ፊት አስተዋይ ነው። ለቤተክርስቲያን ቀናተኛ እኛ ነን። ለዓለም፣ ለመንግስት፣ ለፖለቲካ፣ ለምን ቀናተኛ እኛ ነን እንደሆን የሚሰማ ግን በጣም ወደኋላ የቀረን እንደነ ሰዎች ከእንቅልፋችን ተነስተን ልብሳችንን አራግፈን ወደፊት መሮጥ የሚገባን ሰዎች ነው። በጣም 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 ከባድ የሆነ ስህተት ውስጥ ነው ያለን። ሰው የሰውን ስም በማንሳት የሰውን ስም በማጥፋት በሐሜት ሰዎችን በመጉዳት በመስበር ጥሩና ጻድቅ ለመሆን የምንሞክር ሰዎች ከራሳችን ማስተዋል መውጣት አለብን። በራሳችሁ ማስተዋል አትደገፉ ይላል። የትዳር አጋር ሆነን ሁሌ ኮምፕሌን የምናደርገው ባላችንን ወይ ሚስታችንን እኛን አንስተን አናውቅም። ያው ብዙ ጊዜ ታውቃላችሁ፣ እኔ ጋር የምትደውሉ ሰዎች ባሌ እንዳልኩኝ ስትሉ እኔ የምጠይቃችሁ አንቺ ምንድን ነው ያደረግሽው ብዬ ነው። ከራስ ነው የሚጀመረው ወቀሳ። ያምራል ከራስ ሲጀመር። አንተ ምን አድርገሃል ሚስትህ? ከንግግሩ እሱ ያደረጋትን ነገር እረዳለሁ። ምንድነን እኛ ምንም አጥፍቶ ምን መስለው ትዳር ውስጥ ነን፣ ካፕል ነን፣ አንዱ አካል ነን። ምንም ያላጠፋ አንዱ አካል ሆነን እንመጣና ያኛውን ደግሞ ጥላት እንቀባዋለን። ልክ ነው ወይ? ይሄ እኮ እኔ አስተዋይ ነኝ፣ እኔ ጠቢብ ነኝ፣ የተሻልኩ ነኝ፣ እሱ ግን የወደቀ ነው ብሎ እንደማሰብ ነው። ትዳር አጋር ላይ እንደዛ አይደለም። የጋራ ነው ችግር። ሁሌም ቢሆን አንዱ ደካማ ጎን ቢኖረው ግብረ መልስ የምንሰጠው እኛም በዛው ልክ የዛን ደካማ ጎን ውጤት እናንጸባርቃለን። ስለዚህ ጥፋተኞች የሚሆኑ ሁለታችን ነን። ከራስ ነው የሚጀመረው። ትዳርን ለማስተካከል ቤትን ለማስተካከል የተሻልኩት እኔ ነኝ ከማለት ከሚለው የታወረ ሀሳብ መውጣት መቻል አለብን። በራስህ ማስተዋል አትደገፍ ተብሎ ተጽፏል። ብዙ ተምረንበታል። ወደኋላበት ተስፋ አለኝ። የሰማነውን ቃል በልባችን መዝገብ ያኖርልን። እግዚአብሔር ቸርነት የእናታችን እመቤታችን ዛሬ በረከት የሚላት ጥበቃ አብሮን ይሁን። መንፈስ ቅዱስ ይባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም